የምትወዱት የህይወት አጋራችሁ የቤተሰባችሁ ደመኛ ጠላት ቢሆን ምን ታደርጋላችሁ? ፌዝ አባቷን አክስሮ ለሞት የዳረገውና እሷን ለጥቅሙ ያገባት ጨካኝ ባሏ ሜሰን በአንድ ዝናባማ ምሽት ሜዳ ላይ ወረወራት። ብዙ ጊዜ ህይወት ሁሉንም ነገር የምትወስድብን ሲመስለን ለካስ ወደ ተሻለ ቦታ እየመራችን ነው። ለመሆኑ በዚህ የተረገመ ምሽት መኪናውን ያቆመላት ሚስጥራዊ ጁሊያን ማን ነው? የመኪናው መቆም የርህራሄ ድርጊት ነበር ወይስ ካለፈው ታሪክ ጋር የተያያዘ ትልቅ ሚስጥር? ይህች ምስኪን ሴትስ ከውድቀት ተነስታ የአባቷን ስም እንዴት ልታስከብር ቻለች? ዝናብ ውስጥ ለቆማችሁ የጨለመ ለመሰላችሁ ሁሉ ይህ ታሪክ አስገራሚ መልስ አለው። እስከ መጨረሻው ተከታተሉት። ሰላም ውድ ቤተሰቦቻችን እንደምን አላችሁ? ታሪኩን ከመጀመራችን በፊት እስኪ ይህንን ልብ አንጠልጣይ ታሪክ ከየትኛው የዓለም ክፍል ሆናችሁ እየተከታተላችሁት እንደሆነ ኮመንት ላይ ጻፉልን። ከሁላችሁም መስማት እንፈልጋለን። ያላችሁበትን ሀገር ወይም የከተማችሁን ስም ንገሩን። እንደዚህ አይነት ታሪኮችን በየቀኑ ወደ እናንተ የምናደርስበትን የዩቲዩብ ቻናላችንን እስካሁን ሰብስክራይብ ካላደረጋችሁ ደግሞ ሰብስክራይብ በማድረግ ቤተሰባችንን ተቀላቀሉ። ታሪክ ሰውን ይቀይራል ብላችሁ የምታምኑም ከሆነ ላይክ አድርጋችሁ ጀምሩት። አዳዲስ ታሪኮች እንደለቀቅን እንዳያመልጣችሁ የደወል ምልክቱን ተጫኑ። አሁን በቀጥታ ወደ ልብ አንጠልጣዩ ታሪክ እንመለስ። የረጠበ ልብስ የለበሰች አንዲት ሴት በሚያካፋ ዝናብ ውስጥ በአንድ ትልቅ ግቢ በር ላይ ቆማለች። በአንድ እጇ የሚያለቅስ ሕፃን ደረቷ ላይ አቅፋለች። በሌላኛው ደግሞ የተቀደደ የልብስ ቆሻሻ ከረጢት ይዛለች። ከበስተጀርባዋ የግቢው በር ተዘግቶ ባረቀ። በቤት ውስጥ በዝናብ በረጠበው መስኮት በኩል አንድ ሰው ከሌላ ሴት ጋር ይስቃል። የክሪስታል ብርጭቆች በብርሃን ያንጸባርቃሉ። ሙዚቃ ይጫወታል። ዓለም ምንም እንዳልተፈጠረ ሁሉ ጉዞዋን ቀጥላለች። ነገር ግን ሁሉም ነገር አብቅቷል። ገና የ3 ዓመት ልጅ የሆነችው ትንሿ ልጅ የእናቷን ሰፊ አይኖች እና የአባቷን ፊት የያዘችው አንዷን ትንሽ እጇን ወደ በሩ መለስ አደረገች። አባዬ! ቃሉ የሹክሹክታ ያህል ነበር። ጥያቄ ነበር። በጣም ጨካኝ ልብን እንኳን ሊሰብር የሚችል ንጹህ ህመም። እናቷ ይበልጥ ወደ ራሷ አስጠጋቻት። ፊቷን በልጅቷ የረጠበ ጸጉር ውስጥ ደበቀች። ትንፋሿን ሳበች። ከዚያም ከበሩ ዞር አለች፣ ከቤቱ ዞር አለች። ሁለቱንም ገፍቶ ካወጣቸው ህይወት ርቃ ሄደች። ዝም ብላ ወደ ማዕበል ውስጥ ገባች። ወደ ኋላ ዞር ብላ አላየችም። ስሟ ፌዝ ይባላል እና አንዳንዴ በህይወቷ ውስጥ ያለውን ማዕበል የሚያጠፋ ሁልጊዜም ልትደርስበት ወደሚገባው ወደ ትክክለኛው ቦታ የሚወስደው ያው ማዕበል እንደሆነ ልታውቅ ተቃርባለች። ይህ የሷ ታሪክ ነው። ሁልጊዜ ግን እንደዚህ አልነበረም። ፌዝ ደስታ ምን እንደሚመስል የምታውቅበት ጊዜ ነበር። በትልልቅ ቤቶችና በውድ ጫማዎች የሚመጣው አይነት ያ ደስታ ሳይሆን እውነተኛው አይነት ደስታ በትናንሽ ሞቃታማ ክፍሎችና በጋራ ሳቅ ውስጥ የሚኖር እና ፀሐይ የምትወጣው ለሷ እንደሆነ የሚመስል አይነት እይታ የሚመለከት ሰው አገላለጽ ያለው ደስታ እና በአንድ ወቅት በአንድ መኝታ ቤት አፓርታማ ውስጥ ሌጎስ ውስጥ በጣም የምትወደድ ሴት ነበረች። ሜሰን እሷን ያገኘው የ23 ዓመት ወጣት በነበረችበት ዓመት በጓደኛው የምረቃ ድግስ ላይ ነበር። የ2 ሳምንት ቁጠባዋን የጨረሰውን ቢጫ ልብስ ለብሳ መስኮቷ አጠገብ ቆማ ነበር። የሷ ባልሆነ ቦታ ውስጥ ለመራመድ እየሞከረች ስሟን ለማወቅ ሙሉን ክፍል አቋርጦ መጣ። ቆይቶ እንደተናገረው ቢጫውን ልብስ ከምንም ቆጥሮት አልነበረም። እሷ ቆማ የነበረችበት መንገድ መላውን ክፍል በዝምታ የያዘችው ይመስል ነበር። ያኔ ማራኪ ነበር። በስሜት የተሞላ እቅድ ያለው እና ሰው የመሆን ጥማት ነበረው። በመካከለኛ ደረጃ ኩባንያ ውስጥ በማርኬቲንግ ስራ ላይ ነበር። የተዋሰውን መኪና እየነዳ የራሱን የሚነዳበትን ቀን እያለመ ስለ ግቦቹ በሚያወራበት የስሜት ግለት ምንም አይነት ምክንያት ከመኖሩ በፊት በእርሱ እንድታምን አደረጋት። ፌዝ ሙሉ በሙሉ አመነችበት። ከ2 ዓመት በኋላ በአክስቷ ግቢ ውስጥ በትንሽ የሰርግ ስነ ስርዓት ተጋቡ። አዳራሽ አልነበረም። አጉል መሽቆጥቆጥ አልነበረም። ቤተሰብ፣ ጆሊ ፍራይስ እና ጄኔሬተሩ እስኪጠፋ ድረስ መጨፈር ብቻ ነበር። በህይወቷ ውስጥ በጣም ደስተኛ የነበረችበት ምሽት። ዛራ ከ3 ዓመት በኋላ መጣች። አንዲት ትንሽ ፍጹም የሆነች በንዴት የምትጮህ ፍጡር። ሌሊት 8 ሰዓት ላይ መጣ። ለረጅም ጊዜ በትዕግስት ስትጠብቅ እንደነበረች ሁሉ እየጮኸች ወደ ዓለም ተቀላቀለች። ፌዝ ለመጀመሪያ ጊዜ ያቀፈቻትን ጊዜ እንደ ትላንት ታስታውሰዋለች። ይህች ትንሽ ተአምራዊ ክብደት በእጆቿ ላይ የልጇን ኮስተር ያለ ፊት ተመልክታ በሹክሹክታ ጤና ይስጥልኝ
እንዴት ነሽ ልዕልቷ? ስጠብቅሽ ነበር አለቻት። ሜሶን አልቅሶ ነበር። ያገባችው ትልቅና ጠንካራ ሰው በሆስፒታሉ አልጋ አጠገብ ቆሞ እጆቹን አፉ ላይ ጭኖ በዝምታ እንባውን ያፈስ ነበር። ያንቺ አይኖች አሏት ፌዝ፣ ልክ ያንቺን አይኖች ነው የያዘችው አላት። ለተወሰነ ጊዜ ለአንድ ቆንጆና ደካማ ጊዜ የሚዋደዱ ደስተኛ የሆኑ ቤተሰቦች ነበሩ። ነገር ግን ስኬት በአንዳንድ ወንዶች ላይ አንድ ነገርን ያደርጋል፣ መጥፎ ነገር። አይገነባቸውም፣ ይልቁንም ማንነታቸውን ያጋልጠዋል። የሜሰን ኩባንያ በአንድ ትልቅ ድርጅት ተገዛ። ደሞዙ በመጀመሪያ 3 እጥፍ ከዚያም ደግሞ 2 እጥፍ ሆነ። አዲስ መኪና፣ አዲስ አልባሳት፣ ውድ ጣዕምና ላላ ያለ ስነ ምግባር ያላቸው አዳዲስ ጓደኞች መጡ። የተዋሰው መኪና ሬንጅ ሮቨር ሆነ። ትንሹ አፓርታማ በሌኪ ውስጥ ወደ 5 መኝታ ቤት ተቀየረ። ሜሰን የሚኖርበት ዓለም እየሰፋ ሄደ። በሆነ መንገድ በዚያ ሁሉ መስፋፋት ውስጥ የእርሱ ዓለም ሚስቱንና ልጁን ለማካተት በጣም ጠባብ ሆነ። ምልክቶቹ ነበሩ፣ ሁልጊዜም አሉ። ፌዝ ግን በደንብ ለማንበብ በማይቻል ሁኔታ በጣም ተወደው ነበር። የማይገጥሙ ማብራሪያዎች ያሏቸውን ዘግይተው የሚመጡ ምሽቶች፣ ለስራ ነው የሚለው ሁለተኛ ስልክ፣ አንዳንድ ጊዜ ዛራን የሚያይበት መንገድ፣ ልክ ሊረሳው የፈለገውን ነገር እንደምታስታውሰው ሁሉ በዓይኖቹ ውስጥ ርቀት ይታይ ነበር። ሞከረች። ፍቅር ለረጅም ጊዜ ምላሽ እንዳልተገኘለት ከመቀበሉ በፊት እንድትሞክር የሚጠይቃትን ሁሉ ሞከረች። የሚወዳቸውን ምግቦች አበሰለች። እሱ ትልቅ ሆኖ እንዲሰማው እሷ ራሷን አሳነሰች። ብዙ ጥያቄዎችን አልጠየቀችም፣ ምክንያቱም ጥያቄዎች መንጋጋውን እንደሚያጠነክሩትና ድምፁ እንዲቀዘቅዝ እንደሚያደርጉ ታውቃለች። ቤተሰቧን ዝም ብላ እየጠበቀች ነበር። ቤተሰብ መሆን ማቆሙን ግን ፈጽሞ አላወቀችም። በጥቅምት ወር አንድ አርብ ምሽት ነበር ሁሉም ነገር ያበቃው። የሌጎስ አየር ከዝናብ ማዕበል በፊት በሚመጣ ልዩ እርጥበት የታፈነ ነበር። ፌዝ ከሰዓቱን ቤቱን በማጽዳትና በኢጉሲ ውስጥ ወጥ በመስራት አሳልፋለች። ዛራ በአትክልት ስፍራ ውስጥ ስላገኘችው አባ ጨጓሬ እያወራች በእግሮቿ ዙሪያ ትዞር ነበር። ቢጫ መስመሮች አሉት እማዬ፣ ቢጫና ጥቁር፣ ልክ እንደ ትንሽ ነብር። ስም አወጣሽለት? ዛራ ስለዚህ ጉዳይ በቁም ነገር አሰበች። ሜሰን አልኩት። ፌዝ ሳቀች። ሳቋ በአፏ ውስጥ እንግዳ ሆኖ ተሰማት። እንደዚያ ከሳቀች ሳምንታት ሆኗታል። ሜሰን ከምሽቱ 3 ሰዓት ላይ መጣ። ይህም በቅርብ ጊዜ ሁኔታዎች ቀደም ብሎ ነበር። ነገር ግን ብቻውን አልመጣም። አንዲት ሴት አብራው ነበረች፣ ማራኪ እና ረጅም። በሩን አልፋ ከመግባቷ በፊት ማንነቷን የሚያበስር ቀይ ልብስ ለብሳ ነበር። ከሁለቱ አንዳቸውም ከመናገራቸው በፊት ሽቶዋ ኮሪደሩን ሞላው። ፌዝ ቆይታ እንደተረዳችው ስሟ ኤማራ ነበር። የሜሰን ትላልቅ ደንበኞች የአንዱ ልጅ ነበረች እና ፌዝ ካወቀችው በላይ ለረጅም ጊዜ በሜሰን ሕይወት ውስጥ ነበረች። ፌዝ በኩሽናው ደጃፍ ላይ ቆማለች። ዛራን በወገቧ ላይ ይዛለች። እጆቿ አሁንም የፓልም ኦይል ሽታን ይሸታሉ። ባሏን ተመለከተችው፣ ከዚያም ከጎኗ ያለችውን ሴት፣ ከዚያም መልሳ ባሏን። ሜሰን አለች። ድምጿ በጣም ዝቅተኛ ነበር። አይኖቿን አላየም። ኤማራ ለተወሰነ ጊዜ እዚህ ትቆያለች። አየሩ ከክፍል ውስጥ ይወጣ መሰለ። እዚህ ትቆያለች? ፌዝ ቃላቱን ገና እየተማረችው ያለ ቋንቋ ይመስል ደጋገመችው። ኤማራ ሳቀች። ቀለል ያለ ግዴለሽና በልምምድ የመጣ ሳቅ። ኦ ውዴ፣ እባክሽን እንደዚህ አትደንግጪ። እንዴት እንደሚነግርሽ ብዙ ጊዜ ሲያስብበት ቆይቷል። ፕላስተሩን በፍጥነት መቅደዱ የተሻለ እንደሆነ አሰብን። ዛራ ውጥረቱን ከመረዳቷ በፊት ተሰማት። ልጆች ሁልጊዜ ይሰማቸዋል። ትንሿ ፊቷን በእናቷ አንገት ውስጥ ደበቀችና ዝም አለች። ፌዝ ሜሰንን ለመጨረሻ ጊዜ አየችው። በእርሱ ታምን በነበረበት ጊዜ በነበራት እያንዳንዱ ማንነት ተመለከተችው። እውነት እንዳልሆነ አንድ ነገር እንዲናገር በዝምታና በጭንቀት እየለመነችው ነበር። ምንም ነገር ግን የለም። ዝም ብሎ ወለሉን አየ። እንድትወጡ ፈልጋለሁ አለ። ሁለታችሁም። ቃላቱ ከማንኛውም ቃል በላይ ፌዝን አቆሰሏት። ምክንያቱም ሚስትን መተው አንድ ነገር ነው። ወንዶች ዓለም ከተፈጠረ ጀምሮ ሲያደርጉት የነበረ ነገር ነው። ነገር ግን ልጅን፣ የራስን ልጅ በየቀኑ ጧት አባዬ ብላ የምትጠራን ትንሽ ልጅ አይቶ ሁለታችሁም ብሎ መጥራት
ያ ፈጽሞ የተለየ ጭራቅነት ነበር። ሜሰን፣ እሷ እኮ ገና የ3 ዓመት ልጅ ናት፣ ፌዝ በሹክሹክታ ተናገረች። ውጡ አልኩኝ እኮ። ኤማራ ወደ መመገቢያ ጠረጴዛው ሄዳ ሁል ጊዜ እዚያ ስትኖር የነበረ ይመስል እንደ ቤቷ ተቀመጠች። የፌዝ በጥንቃቄ የተዘጋጀ ጠረጴዛና የሰራችው ምግብ በሌላ ሰው ታሪክ ውስጥ እንደ መጠቀሚያ ቁሳቁስ ሆኑ። ፌዝ አልጮኸችም፣ አልለመነችም። በውስጡ ያለ አንድ ነገር በጣም ዝም ሲል ተሰማት። ዛራን ወደ ክፍላቸው ወስዳ በአንድ እጅ ብቻ ልትይዙ የምትችለውን ብቸኛ ቦርሳ ማሸግ ጀመረች። መጀመሪያ የዛራን ዕቃዎች ከተተች። የሚቀየር ልብስ፣ ዛራ ቤኒ ብላ የምትጠራውን አሻንጉሊት ጥንቸል፣ በእርግዝና ወቅት የገዛችው ትንሽ ብርድ ልብስ፣ ክሬም ቀለም ያለውና በአንደኛው ጫፍ የተበጣጠሰ። ብርድ ልብሱን ለአንድ ሰከንድ ፊቷ ላይ ተጫነችው። ከዚያም ልጇን አንስታ ወደ ዋናው በር አመራች። ሜሰን ከኮሪደር ውስጥ እየጠበቀ ነበር። ፊቱ የተዘጋ በር ይመስል ነበር። ከሰኞ ጀምሮ ስምሽ ከባንክ አካውንቱ ይወጣል፣ እንዳትደውይልኝ፣ ወደዚህም እንዳትመለሺ። ፌዝ በፊቱ ቆመች። ለመጨረሻ ጊዜ ተመለከተችው። ኃይለኛ ነበር፣ የማይረሳ ነገር። ወደፊት በጨለማ ሰዓታት ውስጥ አብሮ የሚቆይ ነገር ለመናገር ፈልጋ ነበር። ነገር ግን ማሰብ የቻለችው ስለ ልጇ ፊት ብቻ ነበር። ልጇ ደህንነት ሊሰማት ይገባል እንጂ እናቷ ስትሰበር መስማት አልነበረባትም። ስለዚህ ፌዝ ዝም አለች፣ ምንም አልተናገረችም። ወጥታ ሄደች። በሩ ከኋላዋ ተዘግቶ ባረቀ። ሰማዩ ሲጠብቅ የነበረ ይመስል ዝናቡ ወዲያውኑ መዝነብ ጀመረ። በኃይልና በቅዝቃዜ ወረደ። በሰከንዶች ውስጥ የፌዝን ቀጭን ልብስ ሙሉ በሙሉ አረጠበው። ዛራ ደንግጣ ድምፅ አሰማችና ፊቷን በእናቷ ትከሻ ላይ ይበልጥ ደበቀችው። ሰላም ነው ልጄ። ፌዝ በሹክሹክታ ለማረጋጋት ሞከረች። በአንድ እጇ እሷን አጥብቃ ይዛለች፣ በሌላኛው ደግሞ ቦርሷን አንጠልጥላለች። እናትሽ ይዛሻለች እሺ? ወዴት እንደምትሄድ አታውቅም ነበር። ሌጎስ ውስጥ የቀራት ቤተሰብ የለም። ወላጆቿ ሞተዋል። የቅርብ ጓደኛዋ ባለፈው ዓመት ወደ አቡጃ ተዘዋውራለች። ስልኳ 11% ባትሪ ብቻ ነው ያለው። በኪሷ ውስጥ 3000 ናይራ ነበራት። ዝም ብላ ወደፊት ተራመደች። ምክንያቱም ምን ጊዜም ቢሆን መራመድ ቆሞ ከመጠበቅ ይሻላል። ምክንያቱም ቆሞ መቅረት ለሐዘኑ ቦታ ይሰጣል። ከ40 ደቂቃ በኋላ ዛራ ማልቀሷን አቆመች፣ ግን በከፍተኛ ሁኔታ ትንቀጠቀጥ ነበር። ትንሿ ሰውነቷ ረጥቦ በፌዝ ጎን ላይ ቀዝቅዞ ነበር። ፌዝ እያነከሰች ነበር። የጫማ ማሰሪያዋ ተበጥሷል። እግሮቿ በረጠበው አስፋልት ላይ ተልጠዋል። ረዣዥም አጥሮችና የጥበቃ መብራቶች ወዳሉበት የግል መንደር ደረሰች። ከመብራቶቹ ባሻገር ያለው ጨለማ ይበልጥ ጨለማ እንዲመስል አደረገው። በብረት በሩ ላይ ተደገፈች። ለአንድ ደቂቃ ብቻ። በሹክሹክታ ለዛራ ነገረቻት። ለአንድ ደቂቃ ብቻ፣ ከዛም ጉዟችንን እንቀጥላለን። ዛራ ትንሿ ፊቷን በእናቷ አንገት ላይ ተጭና ምንም ነገር አልተናገረችም። ዝምቷ ከለቅሶዋ የከፋ ነበር። ዝናቡ አሁንም ይወርዳል። ፌዝ አይኖቿን ጨፈነች። መኪናው በዚህ መንገድ ላይ መሆን አልነበረበትም። ልዑል ጁሊያን ኦሴ ቦአቴንግ በሌኪ ውስጥ ከክልላዊ ባለሀብቶች ጋር ዘግይቶ ራት ላይ ነበር። አሽከርካሪው ኤልያስ በኤክስፕረስ መንገዱ ላይ የታየውን የትራፊክ መጨናነቅ ለማስወገድ ወደ ቤት የሚወስደውን ረዥሙን መንገድ እየተጠቀመ ነበር። ለዛ ነው እዚህ ሆነው። ይህ እሱ ዘውትር የሚጓዝበት መንገድ ግን አልነበረም። እሱ ዘውትር የሚቆይበት ምሽትም አልነበረም። ነገር ግን ሮልስ ሮይስ ፋንተሙ በብረት በሩ ላይ ተደግፎ ወደ ነበረው ቅርጽ የፊት መብራቶቹን ሲያበራ ፍጥነቱ ቀነሰ። ኤልያስ ሳይናገር በፊት ጁሊያን አያት። አንዲት የረጠበች ሴት። እጆቿ አንድ ነገርን አቅፈዋል። ልጅ፣ በጣም ትንሽ ልጅ። ኤልያስን እንዲያቆም ነገረው። ኤልያስ አመነታ። ጌታዬ፣ እዚህ አካባቢ መኪናውን አቁም አልኩህ እኮ። ጁሊያን የ35 ዓመት ወጣት ነበር። ልዑል ነበር። የአሻንቲ ክልል የኦሴ ቤተሰብ ወራሽ። በአክራና በሌጎስ ያደገ፣ በለንደን የተማረ፣ የኦሴ ቦአቴንግ ግሩፕ መስራችና ዋና ስራ አስፈጻሚ፣ በሪል ስቴት ቴክኖሎጂና በምዕራብ አፍሪካ ካሉ ትላልቅ ሰብአዊ ፋውንዴሽን አንዱ የሆነውን ኮንግሎሜሬትን የሚመራ፣ በፎርብስ እና ታይምስ መጽሔቶች ሽፋን ላይ ወጥቷል። የመንግስት መሪዎች ጥሪውን ይመልሳሉ። እሱ ለማያውቃቸው ሰዎች መኪናውን የሚያቆም አይነት ሰው አልነበረም። ያም ሆኖ ግን ወረደ። ዝናቡ ወዲያውኑ መታው። የሱፍ ጃኬቱን በሰከንዶች ውስጥ አረጠበው። ወደ ሴቲቱ ተራመደ።
ኤልያስ አንዳቸውን በትክክል ባለዙት ትልቅ ዣንጥላ ይከተለው ነበር። ቀረብ ሲል እሷ ከጠበቃት በላይ ወጣት ነበረች እና እያለቀሰችም አልነበረም። መጀመሪያ ትኩረቱን የሳበው ይህ ነበር። ደክመውና ፈርተው ነገር ግን በጣም በረጉ አይኖች ቀና ብላ አየችው። እሱ ወደ እሷ ከመድረሱ በፊት እንኳን እርሱን መፍራት ለማቆም የወሰኑ አይኖች። እሷ ጋር እኩል ለመሆን ቁጭ አለ። ተጎድተሻል? ራሷን ነቀነቀች። ከዚያም ልጇ በትከሻዋ ላይ ተንቀሳቀሰችና ትንሽ ቀጭን ድምፅ አሰማች። የፌዝ እጅ ወዲያውኑ ወደ ልጇ ጭንቅላት ጀርባ ሄደ። በርዷታል አለች ፌዝ። ልጄ በጣም በርዷታል። የተናገረችው ነገር ይህንን ብቻ ነበር። እርዳታ ፈልጋለሁ አላለችም። እባክህ አላለችም። ልክ አሁን በዓለም ላይ አስፈላጊው ነገር ያ ብቻ እንደሆነ ሁሉ የልጇን መቀዝቀዝ ብቻ ተናገረች። ምክንያቱም በዚህ ሰዓት ለሱ አስፈላጊው ያ ነበር። ጁሊያን ልጅቷን ተመለከተ። ትንሿ ልጅ በግልጽ እየተንቀጠቀጠች ነበር። ጉንጯን በእናቷ ትከሻ ላይ ጭናለች። ትናንሽ ጣቶቿ የእናቷን ልብስ ጨምድደው ይዘዋል። በታላቅ የትኩሳት ብርሃን አይኖቿ ጁሊያንን ተመለከቱት። ምንም አላለችም። ጁሊያን ቆመ። ከዚያም ወደ ኤልያስ ዞረ። መኪናውን አሁኑኑ አሙቀው። ከዚያም ፌዝን ተመለከተ። ወደ ሆስፒታል እንሄዳለን። ልጅሽን ዶክተር ሊያያት ይገባል። ፌዝ መቃወም ጀመረች። እኔ የለኝም። የዛሬ ምሽት ያንቺ አሳሳቢ ጉዳይ አይደለም አላት። እባክሽ እንድረዳሽ ፍቀጅልኝ። ቦርሳውን ለመቀበል አልሞከረም። ልጅቷን ለመውሰድም አልሞከረም። ዝም ብሎ በዝናብ ውስጥ ቆመ። እየጠበቃት ነበር። ዣንጥላውን በሁለቱም ላይ ይዟል። ምርጫውን ለሷ ሰጣት። ፌዝ ይህንን በበሰበሰ ሱፍ የቆመውን እንግዳ ተመለከተችው። ረጋ ያለ የማይቸኩል የታመመች ልጅንና የልብስ የቆሻሻ ከረጢት ይዛ ዝናብ ውስጥ ለተቀመጠች ሴት መኪናውን ያቆመ ሰው። የዛራን የሚንቀጠቀጥ ፊት አየች። ተነስታ ወደ መኪናው ተከተለችው። ሮልስ ሮይሱ የዝግባና የቆዳ ሽታ ያለው ሞቃታማ ነበር። ዛራ ሙቀቱ ሲነካት አይኖቿ ተከፈቱ። ፌዝ የልጇን ብርድ ልብስ ጠቀለለችና በጭኗ ላይ አጥብቃ ያዘቻት። ጁሊያን ከፊታቸው ተቀምጦ ወደ ሆስፒታል ደወለ። ድምፁ ረጋ ያለ ቀጥተኛና ሙሉ በሙሉ እርግጠኛነት የሚታይበት ነበር። በ60 ሰከንድ ውስጥ የህፃናት ሕክምና ቡድን ዝግጁ ሆነ። ስልኩን ዘጋና ፌዝን አያት። ስሜ ጁሊያን ነው። የልጅሽ ስም ማን ነው? ዛራ አለች ፌዝ። ራሱን ነቀነቀና ልጅቷን አየ። ዛራ በእነዚያ ግዙፍና ቁም ነገረኛ አይኖቿ ትመለከተው ነበር። ሰላም ዛራ አላት። ዛራ በጣም ትንሽ ልጆች ብቻ በሚያሳዩት ክብደት ለረጅም ጊዜ አጠናችው። ከዚያም ቤኒ ጥንቸሉን ዘረጋችለት። በትንሽ እድሜዋ ለማንም ሰው ለማታውቀው ሰው አድርገው አታውቅም ነበር። ነገር ግን ቤኒን ለሱ ዘረጋችለት። ጁሊያን ጥንቸሉን በሁለት እጆቹ ተቀበለና ተግባሩ የሚገባውን ቁም ነገረኛነት ሰጠው። ፌዝ የሲሆን እያየች በደረቷ ውስጥ የሆነ ነገር ሲለወጥ ተሰማት። ትንሽና ግትር የሆነ ተስፋ ባይሆንም ለተስፋ የቀረበ ነገር። ዛሬ 39 ዲግሪ ትኩሳት ነበራት። የሆስፒታሉ የህፃናት ሐኪም ለቅዝቃዜ የተጋለጠ የሰውነት ስለት ብሎታል። እረፍት፣ ፈሳሽ፣ መድኃኒትና ሙቀት ያስተካክሉታል። ነገር ግን ሌሊቱን ክትትል ያስፈልጋታል። ፌዝ ከሆስፒታሉ አልጋ አጠገብ የዛራን ትንሽ እጅ ይዛ የክትትል መሳሪያውንና ድምፁን በሆስፒታሉ መስኮት ላይ የሚወርደውን ዝናብ እየሰማች ተቀመጠች። ከጧት ጀምሮ ምንም አልበላችም፣ ግን አሁን ስለሷ አላሰበችም። ጁሊያን በኮሪደር ውስጥ ነበር። ዶክተሮቹን ሲያነጋግር አይተዋለች። ለሀብታም ታካሚዎች በሚደረገው ሙያዊ ጨዋነት ብቻ ሳይሆን በመምጣቱ ደስ እንዳላቸው ሁሉ ዶክተሮች በሚያሳዩት እውነተኛ አክብሮት ሲያነጋግሩት ተመልክታለች። በአንድ ወቅት አንዲት ነርስ ወደ ፌዝ ጠጋ ብላ በሹክሹክታ ያ እውነት ልዑል ጁሊያን ነው አለቻት። ፌዝን በግርምት ተመለከተቻት። ነርሷ አይኖቿን አርገበገበች። የኦሴ ቦአቴንግ ልዑል በዚህ ከተማ ብቻ 3 የህፃናት ሕክምና ክፍሎችን ይረዳል። ፌዝ ወደ ልጇ አልጋ ተመለሰች። ምንም አላለችም። 2 ጊዜ ያህል ሊያያቸው መጣ። ሁለተኛው ጊዜ ዛራ ተኝታ ነበር። ካልጋው ግርጌ ቆሞ ለጥቂት ጊዜ ልጅቷን ተመለከተ። ስሜቱን ለማንበብ አስቸጋሪ ነበር። ርህራሄ ሳይሆን የሆነ ከርህራሄ በላይ የሆነ ነገር ነበር። ጠንካራ ናት አለ በቀስታ። አዎ ፌዝ መለሰች።
ከዚያም ጁሊያን ፌዝን ተመለከታት። በእውነት አያት። ልትደውይለት የሚገባ ሰው አለ? ምናልባት ቤተሰብ ወይም ጓደኛ? አይ የለም። በቀስታ ራሱን ነቀነቀ። ሁሉም ነገር ደህና ይሆናል የሚል ባዶ ቃል አልሰጣትም። ዝም ብሎ ወንበሩን ወደሷ በኩል በጥቂቱ አስጠጋና ተቀመጠ። ስልኩን ከፈተና በዝምታ መስራት ጀመረ። ሌሊቱን ሙሉ እዚያው አደረ። ማደር አይጠበቅበትም ነበር። እሱ ልዑል ነው። እሱ ዋና ስራ አስፈጻሚ ነው። ከመቶ በላይ አስፈላጊ ቦታዎች ሊኖር ይችል ነበር። ነገር ግን ንጋት በመስኮቱ በኩል ግራጫና ለስላሳ ሆኖ እስኪመጣ ድረስ እሱ እዚያው በፕላስቲክ የሆስፒታል ወንበር ላይ ቆየ። የዛራ ትኩሳትም በመጨረሻ ወረደ። ራሷን እንድትተኛ ያልፈቀደችው ፌዝም በመጨረሻም ለ20 ደቂቃ ያህል አይኖቿን ጨፈነች። ስትነቃ ካልጋው አጠገብ ባለው ጠረጴዛ ላይ አንድ ኩባያ ትኩስ ሻይ ተቀምጦ ነበር። ያቺ ትንሽ ነገር ለምን በውስጡ ያለውን ነገር እንደፈታችው አታውቅም። ባለፈው ምሽት ትልቅ ነገር ውስጥ አልፋለች። ከቤቷ ከልጇ ጋር በማዕበል ውስጥ ተባራለች። ሌሊቱን ተርፋለች። አልተሰበረችም። ነገር ግን ተኝታ ሳለ ያለ ተመልካችና ያለ ጫጫታ በዝምታ የተቀመጠው ሻይ ኩባያ ሊያሸንፋት ጥቂት ቀረው። ጣቶቿን በሞቀው ሴራሚክ ላይ ተጭና ትንፋሿን ሰበሰበች። ዛራ በዚያው ከሰዓት በኋላ ስትወጣ ጁሊያን ሁለቱንም በቪክቶሪያ አይላንድ ወደሚገኘው ግቢ ወሰዳቸው። ወደ ዋናው የቪላ ክፍል ሳይሆን በግቢ ውስጥ ወዳለ የተለየ የእንግዳ ማረፊያ ቤት፣ የራሱ የአትክልት ስፍራ፣ 2 መኝታ ክፍሎች እና አንድ ሕፃን በፀሐይ ላይ ሊጫወትበት የሚችል ትንሽ በረንዳ ያለው የሚያምር ህንጻ ነበር። እስከፈለጋችሁት ጊዜ ድረስ እዚህ መቆየት ትችላላችሁ፣ ይሄ የእናንተ ነው አላቸው። በደጃፉ ላይ ቆሞ ነበር። ፌዝ በጥንቃቄ ተመለከተችው። ጥያቄውን በሚገባው ቁም ነገረኛነት አሰበበት። ምክንያቱም ሕፃን ልጅ መሞቅ ስላለበት እና እንድቆም ስላልጠየቅሽኝ፣ እኔ ግን ስለቆምኩ ሊሄድ ሲል ዞር አለ። ዛራ፣ ፌዝ በቀስታ ጠራቻት። ትንሿ ልጅ በአትክልቱ ስፍራ ላይ በከፍተኛ ፍላጎት ስታጠና የነበረችው ቀና ብላ አየች። ምን ትያለሽ? ዛራ ጁሊያንን አየችው። ቤኒን ወደ ላይ አነሳች። አመሰግናለሁ አለች። ከዚያም በ3 ዓመት ልጅ ሙሉ በራስ የመተማመን ስሜት እንዲህ አለች። ከፈለክ አንተም ቤኒ ብለህ ልትጠራው ትችላለህ። ለመጀመሪያ ጊዜ ጁሊያን ፈገግ አለ። እውነተኛ ያልተገደበ ፈገግታ ፊቱን ሙሉ በሙሉ ለወጠው። የመጀመሪያው ሳምንት ፌዝ የእንግዳ ማረፊያ ቤቱን ለቃ አልወጣችም ነበር። ዛራ አሁንም በማገገም ላይ እንደሆነች ለራሷ ተናገረች። እውነት ነበር። ነገር ግን ስለፈራችም ነበር። ሌላኛው ትክክለኛው ምክንያት እሱ ነው። መንቀሳቀስ ካቆመች፣ ስራ ካቆመች፣ እያንዳንዱ ደቂቃ በትንሽ ስራ ካልሞላች የሆነው ነገር ሐዘን በመጨረሻም ደርሶ እንደሚውጣት በጣም ፈርታ ነበር። ስለዚህም አበሰለች፣ አጸዳች። በትንሹ መደርደሪያ ላይ ያሉትን መጽሐፍት ሁሉ ለዛራ 3 ጊዜ ደገመችላት። የዛራን ጸጉር በትልቅ ትዕግስት ተከታተለች። ከሰዓት በኋላ በአትክልት ስፍራ ወለል ላይ ተኝታ ደመናን ትመለከታለች። ልጇ የምታየውን ሁሉ ስትተርክላት በትኩረት ትሰማለች። ያኛው ውሻ ነው፣ ያኛው ደግሞ ትልቅ አሳ ነው፣ ያኛው ማማ፣ ያኛው ምን መሰለሽ? እሺ ያ ምንድን ነው? ደመና ይመስለኛል። አይ አይደለም፣ ልዑል ነው። ፌዝ ከዚያ በኋላ ዝም አለች። ማማ ኤፊ ዋናውን ግቢ የምትንከባከበው የቤት ሰራተኛ በየቀኑ ትመጣለች። በአምሳዎቹ እድሜ መጨረሻ ላይ ያለች ሴት ናት። ግዙፍ እጆች፣ እንደ ሞቀ ጨርቅ ያለ ድምጽ ያላት እና በአካባቢው ያለ ማንኛውም ሰው ፈጽሞ እንዲራብ የማትፈቅድ ናት። ፌዝን ጥያቄ አልጠየቀቻትም። ዝም ብላ ምግብ ታመጣለች። በበሩ አጠገብ ባለው የአበባ ማስቀመጫ ውስጥ ያሉትን አበቦች ትቀይራለች እና አንዳንድ ጊዜ ዛራ እንደ ትንሽ እንስሳ በላዩ ላይ እየተሳበች እያለ ኩሽና ጠረጴዛው ላይ ተቀምጣ ሻይ ትጠጣለች። እቺ ልጅ አታርፍም አለች ማማ ኤፊ። አንድ ጧት ዛራ በጉልበቷ ላይ ጠጠሮችን ስታደራች ሻይዋን ለመጠጣት እየሞከረች፣ አይ ፈጽሞ አርፋ አታውቅም ፌዝ በቀስታ መለሰች። ማማ ኤፊ ተመለከተቻት። አንቺ ታርፊያለሽ? አዎ እኔ ጠንቃቃ ነኝ። አሮጊቷ ሴት ራሷን ነቀነቀች። አንዳንድ ጊዜ ጥንቃቄ እንደመደበቅ ሊታይ ይችላል። ፌዝ ለዚህ መልስ አልነበራትም። ጁሊያን የራቀ
ግን የማይለወጥ መገኘት ነበረው። አብዛኛውን ጊዜ እነሱ ሳይነቁ ለስራ ይወጣና ዘግይቶ ይመለሳል። ነገር ግን ትናንሽ ምልክቶች ነበሩ። በረንዳው ላይ በማጣበቂያ ማስታወሻ የተተወ መጽሐፍ። ይሄ ደስ ይልሻል ብዬ አስባለሁ፣ አንብቢው። ለዛራ አንድ ጧት ከቁርስ ትሪው አጠገብ የመጡ የቀለም መቀቢያዎች፣ በአትክልቱ ስፍራ ላይ ሁለተኛ ጠንካራ የበር መቆለፊያ። ምክንያቱም ዛራ ወደ ዋናው ግቢ 2 ጊዜ ልትወጣ ስለነበረ ነው። እሱ እያንዳንዱን ነገሮች ያስተውላል፣ በዝምታ ይጠግናል። ምስጋና ፈልጎ አያውቅም። አንድ ምሽት ፌዝ በዋናው የአትክልት ስፍራ ውስጥ ከዛራ አጠገብ መሬት ላይ ተቀምጦ ሳር ውስጥ የሆነ ነገር ሲመለከት አገኘችው። ራቅ ብላ ቆማ ተመለከተች። ነብር ነው? ዛራ ትጠይቃለች። አባ ጨጓሪ ይመስለኛል፣ ጁሊያን መለሰ። አይ ሜሰን ነው አለች ዛራ በቁርጠኝነት። ዝምታ ሰፈነ። አንድን አባ ጨጓሪ ሜሰን ብለን ሰየም ነው፣ እማዬ ናት። ሌላ ዝምታ ተከተለ። ከዚያ ትክክል ይመስልሻል? አዎ ትክክል ነው። ፌዝ ዞር ብላ ወደ እንግዳ ማረፊያው ተመለሰች። እጇን አፏ ላይ ጫነች። እየሳቀች ይሁን እያለቀሰች አላወቀችም። ምናልባትም ሁለቱንም ይሆናል። ምናልባትም ከውስጥ ሲታይ ፈውዝ እንዲህ ሊሆን ይችላል፣ ለቅሶና ሳቅ። መጀመሪያ የነገረቻት ማማ ኤፊ ነበረች። አንድ ቀን ከሰዓት በኋላ በዋናው ኩሽና ውስጥ ቺንቺን እየሰሩ ነበር። ዛራ በወንበሩ ላይ ተቀምጣ ዱቄቱን ለመጠቅለል በንቃት እየሞከረች እያለ ማማ ኤፊ በለበጣ አባትሽን ያውቀው እንደነበር ታውቂያለሽ አለቻት። የፌዝ እጆች ቆሙ። ምን? አሮጊቷን ሴት በጎን ተመለከተቻት። ልዑል ጁሊያን አባትሽን አቶ ሳሙኤል ኦላንን የንብረት አልሚውን ነገሮች ከመበላሸታቸው በፊት ያውቀው ነበር። ፌዝ ክፍሉ በትንሹ ይዞረባት መሰላት። አባቷ መጠነኛ ግን የተከበረ የንብረት ልማት ስራን ከምንም ነገር የገነባ ሰው፣ ኩባንያው ሲፈርስ ተሰብሮና አፍሮ የሞተው ሰው፣ እያንዳንዱ ጓደኛ ፊቱን ሲያዞርበት፣ የህይወት ስራው በይፋ ውድቀት ተብሎ ሲታወጅ። ቆይ እንዴት? ፌዝ ጠየቀች። እስኪ እሱን ጠይቂው፣ ማማ ኤፊ በቀላሉ መለሰች። እራሱ ቢነግርሽ ይሻላል። በዚያው ምሽት ጠየቀችው። ከዚያ በፊት አድርጋው በማታውቀው ሁኔታ የቢሮውን በር አንኳኳች። እሱ ተገርሞ ቀና ብሎ አያት። ከፊቱ ተቀምጣ አባቴን ታውቀው ነበር አለች። በፊቱ ላይ ያለፈው ዝምታ የራሱ የሆነ መልስ ነበረው። ላፕቶፑን ዘጋው። ለረጅም ጊዜ ተመለከታት። ከዚያም አዎ አውቀው ነበር፣ ካወቅኳቸው ምርጥ ሰዎች አንዱ ነበር። ታሪኩ በቀስታ መጣ። ህመም ያላቸው ነገሮች ልክ እንደሚመጡት እንደዚያ። ጁሊያን ሳሙኤል ኦላናን ያገኘው በ22 ዓመቱ ነበር። ከመጀመሪያው ከከሸፈ የንግድ ስራው እንደወጣ ተዋርዶና እርግጠኛ ሳይሆን መጽሐፍት ያስተማሩትን ሊያስተምረው የሚችል ሰው ይፈልግ ነበር። ሳሙኤልን በትንሽ የልማት ስምምነት ውስጥ እንደ ጀማሪ አጋር አድርጎ ወሰደው። ለ6 ወራት ነበር የታሰበው። ወደ 4 ዓመታት ተቀየረ። እውነተኛ የሆነውን ነገር ሁሉ እሱ አስተማረኝ፣ ጁሊያን በቀስታ መለሰላት። የመማሪያ መጽሐፍ ነገሮችን ሳይሆን ሰብአዊ ነገሮችን፣ ለሚሰሩልሽ ሰዎች እንዴት እንደምትገዢ፣ አብረሽ ልትኖሪባቸው የምትችያቸውን ውሳኔዎች እንዴት እንደምትወስኚ፣ የሚቆይ ነገር እንዴት እንደምትገነቢ፣ ያንን ሁሉ አስተማረኝ። ከዚያም ሜሰን ወደ ትዕይንቱ ገባ። ሳሙኤል በትልቁ ፕሮጀክት ላይ የፋይናንስ ክፍሉን እንዲያስተዳድር የቀጠረው ብሩህና ማራኪ ወጣት። ፌዝ በጣም ዝም አለች። የጁሊያን መንጋጋ ጠነከረ። ሜሰን የታየውን ያህል አልነበረም። ስልታዊ፣ ዘዴኛና ሙሉ በሙሉ ህሊና የሌለው ነበር። የሐሰት ተቋራጭ ሂሳቦችን ፈጠረ። የቁሳቁስ ወጪዎችን በጣም አጋነነ። በእያንዳንዱ ግብይት ውስጥ እንዳይታወቅ በትንሽ መጠን ገንዘብ ያዘዋውር ነበር። ነገር ግን በጥቅሉ ሲታይ አውዳሚ ነበር። ፌዝን በቀጥታ ተመለከታት። አባትሽ በደረሰበት ጊዜ ሁሉንም ነገር ተዘርፎ ነበር። የአባቴ ኩባንያ ዝም ብሎ አልከሸፈም፣ ፌዝ በቀስታ ተናገረች። አዎ በሜሰን ሆን ተብሎ የተደመሰሰ ነው። ዝምታው ግዙፍ ነበር። ፌዝ ስለ አባቷ የመጨረሻ ዓመታት አሰበች። እየኮሰመነ የሄደበት መንገድ፣ ስለ ስራው ማውራት ያቆመበት፣ ከዚያም ስለ ወደፊቱ ጊዜ ማውራት ያቆመበት፣ ከዚያም ስለ ብዙ ነገር ማውራት ያቆመበት ዓመት። እሷ ሐዘን መስሏት ነበር፣ እርጅና መስሏት ነበር።
የውድቀት ክብደት መስሏት ነበር። ውድቀት አልነበረም፣ ይልቁኑ ክህደት ነበር። እኔ እሱን ማግባቴን ያን ያውቀህ ነበር? በሹክሹክታ ጠየቀችው። ጁሊያን ለጥቂት ጊዜ አይኖቹን ጨፈነ። አዎ፣ ከሰርጉ በፊት ላገኝሽ ሞክሬ ነበር። 2 ጊዜ ጽፌልሻለሁ፣ ደውያለሁ። ሜሰን ሁሉንም ነገር አቋርጦታል። ለጓሮ ጓደኞቻችን ከአባትሽ ያለፈ ታሪክ ጋር ምንም ግንኙነት እንዲኖርሽ እንደማትፈልጊ ወደፊት እንደሄድሽ ነገራቸው እና እኔም አመንኩት። ግን ማመን አልነበረብኝም። ያንን ጸጸት ለዓመታት ተሸክሜዋለሁ። ፌዝ እጆቿን በጠረጴዛው ላይ ዘረጋች። ከስሯ ጠንካራ ነገር ያስፈልጋት ነበር። አባቴን አጥፍቶታል አለች። እናም ከዚያ በኋላ እኔን አገባኝ። የአባቴን ግንኙነቶች ተጠቅሞ የራሱን ስራ ገነባ። ራሱን ህጋዊ ለማድረግ እኔን ተጠቀመብኝ። እናም የሚያስፈልገውን ሁሉ ሲያገኝ አንቺን አውጥቶ ጣለሽ። ጁሊያን በቀስታ ጨረሰላት። እንባው አልመጣም። በዚያ ቅስፈት ከእንባ በላይ የሆነ ነገር ነበር። ቀዝቃዛ፣ ግልጽና ዓላማ ያለው ነገር ነበር። ለዚህ ስራው ዋጋ መክፈል አለበት አለች። ለኔ ሳይሆን ለአባቴ። ጁሊያን ተመለከታት። በዚህ ጊዜ በአይኖቹ ውስጥ ርህራሄ አልነበረም፣ እውቅና ነበር፣ አክብሮት እና ገና ስም ልትሰጠው ያልቻለችው ሌላ ነገር ነበር። ለሳምንታት በዝምታ ሲገነባ የነበረ ነገር። አንድ ሰው ይህንን እንዲል እየጠበቅኩ ነበር አላት። ለረጅም ጊዜ ማስረጃዎችን ሳሰባስብ ቆይቻለሁ። አይኑን አየችው። እንግዲያውስ ልንጠቀምበት ጊዜው አሁን ነው። ጥሪው የመጣው ማክሰኞ ጠዋት ነበር። ፌዝ በአትክልት ስፍራ ውስጥ ዛራ ስትቀባ እየተመለከተች እያለ የጁሊያን የጥበቃ ኃላፊ ወደ እንግዳ ማረፊያው ደጃፍ መጣ። እመቤት፣ ላስቸግርሽ በመሆኑ አዝናለሁ። ከፊት በር ላይ አንድ ሰው አለ። ስሙ ሜሰን ኦሎላ እንደሆነ እየተናገረ ነው። ሚስቱን እየፈለገ እንደሆነ ነግሮኛል። በፌዝ እጅ ያለው ብሩሽ ቆመ። ዛራ ቀና ብላ አየች። የአባቷን ስም ሰምታለች። ፊቷ ላይ የሆነ የተወሳሰበ ስሜት ታየ። ፌዝ በልጇ ፊት ቁጭ አለች። በጣም ተረጋግታ ነበር። የሰላም ሳይሆን ፍጹም ከሆነ ግልጽነት የሚመጣ የረጋ መንፈስ። እዚህ ከማማ ኤፊ ጋር ቆዩሽ? እሺ፣ እናትሽ አንድ ነገር ማድረግ አለባት። አባዬ ነው? አዎ። ዛራ ጥንቸሏን አየች። ከዚያም እናቷን አየች። አባዬ እንደገና ጨካኝ ሊሆን ነው? ጥያቄው በጣም ቀጥተኛ፣ እውነታን መሰረት ያደረገ፣ ለሷ በጣም ትልቅ መሆን የሚገባውን ነገር ቀድሞ በተረዳ ልጅ ድምጽ የቀረበ ነበር። ፌዝ እንደ ስለት ተሰማት። አይ አይደለም አለች በጽናት። ለማናችንም ጨካኝ አይሆንም፣ ቃል እገባልሻለሁ። እሺ። ወደ ዋናው ቤት ተራመደች። ጁሊያን ቀድሞውኑ በመኪና ማቆሚያ ውስጥ ነበር። ያንን አልጠበቀችም፣ ግን ለዛ አመሰገነች። ሜሰን የተለየ መስሎ ነበር። ያ ብልጭልጭነቱ አሁንም አለ። ውድ ልብሶች፣ በጥንቃቄ የተያዘ ቁመናው። ነገር ግን ከስሩ የሆነ ነገር ተበላሽቷል። አይኖቹ በፍጥነት ይንቀሳቀሳሉ። እጆቹ ማረፊያ ያጡ ይመስላሉ። ፌዝን አያትና ፊቱ ቅን ለመምሰል እንደሚሞክር ነገር ተቀየረ። ፌዝ አላት በሞቅታ። በጣም ተጨንቄ ነበር። ትልቅ ስህተት ሰርቻለሁ ፌዝ። ማስተካከል ፈልጋለሁ። ቤተሰቤን መልሼ መገንባት ፈልጋለሁ። ፌዝ ምንም አላለችም። ጁሊያንን ተመለከተች። በፊቱ ላይ ያለው ስሜት ተለዋወጠ። በፍጥነት አገኘሽ አይደል? ድምፁ ተሳለ። የምን አይነት ሰው እንደሆነ ታውቂያለሽ? ግዛቱን የገነባው በአባትሽ ጀርባ ላይ ነው። አባትሽ ሲወርቅ ተመልክቶ በእርሱ ላይ ረገጠ። እርሱ ለዓመታት ቤተሰብሽን አጥምዷል። አንቺን ፈልጎ አይደለም። አንቺ ማለት ለሱ ለመክፈል የሚሞክረው ዕዳ ነሽ። ውሸቱ ፍጹም ተደርጎ የተገነባ ነበር። ልክ እንደ እውነት ይሰማ ነበር። ፌዝ ሜሰንን ሲናገር ፊቱን ትመለከት ነበር። ትወናውን ትመለከት ነበር። ትክክለኛውን የቁጣና የህመም መጠን። በአባቷ በዚያ ትንሽ ቢሮ ውስጥ ሜሰን ያደረገውን ሲያውቅ አሰበች። ድንጋጤው፣ እፍረቱ፣ ባመነው ሰው የተዘረፈው ሰው የገንዘብ ኪሳራ ብቻ ሳይሆን የራሱ ፍቅር በእርሱ ላይ መጠቀሚያ የመሆኑ ውርደት። ጨረስክ? አለችው። ሜሰን አይኑን አርገበገበ። ፌዝ እኔ ጨረስክ እያልኩ ነው እኮ። ድምጿ ረጋ ያለና ሙሉ በሙሉ የጸና ነበር። እሱ ያገባት ሴት ድምፅ አልነበረም። ከልጇ ጋር ዝናብ ውስጥ ተቀምጣ
የተረፈች ሴት ድምፅ ነበር። እንደገና ሞከረ። ስልቱን ቀየረ። ዛራን ጠቀሰ። ልጁ አባት እንደሚያስፈልጋት ተናገረ። እንደሱ ያሉ ወንዶች ሁሉ ጊዜ የሚሉትን ነገር ተናገረ። ሴቶች ራሳቸውን ስለጠበቁ የጥፋተኝነት ስሜት እንዲሰማቸው ለማድረግ የተነደፉ ነገሮችን። ዛራ የሚያስፈልጋት ሁሉ አላት፣ ፌዝ መለሰች። ጁሊያን አንድ እርምጃ ወደፊት መጣ። ዝም ብሎ ከፌዝ አጠገብ ቆመ። መልእክቱ ግልጽ ነበር። ሜሰን ሁለቱንም ተመለከተ። ትወናው ፈራረሰ። በምትኩ የመጣው ይበልጥ አስቀያሚና እውነተኛ ነገር ነበር። ለዚህ ትጸጸታላችሁ፣ ውጣ ከዚህ፣ ፌዝ መለሰች። ተመልሰ ወደዚህ እንዳትመጣ ሄደ። በሩ ከተዘጋ በኋላ ፌዝ ለረጅም ጊዜ በመኪና መንገዱ ላይ ቆመች። እየተንቀጠቀጠች አልነበረም፣ ግን እሷ እንደዛ መስሏት ነበር። ጠብቃ ነበር። ጁሊያን ከጎኗ ቆመ። አልተናገረም። እዚህ ስለነበር ካመሰግናለሁ። የትም አልሄድም መለሰላት። ቀላል አባባል ነበር፣ ግን ተግባራዊ። በፌዝ ሕይወት ውስጥ በጣም ትልቅ ቦታ ያለው አባባል። ሁሉም ነገር የሚቀየርበት ቦታ ይህ ነው። ማስረጃው በጣም አስገራሚ ነበር። የጁሊያን መርማሪዎች ጉዳዩን በጥንቃቄና በትዕግስት ፍትህ በመጨረሻ ሲመጣ ሊካድ የማይችል መሆን እንዳለበት በተረዱ ሰዎች ጥራት ለዓመታት ሲገነቡት ቆይቷል። የባንክ ማስተላለፊያ መዝገቦች፣ የሼል ኩባንያ መዝገቦች፣ የሐሰት ፊርማዎች ያሏቸው የተጭበረበሩ የአቅራቢ ውሎች ነበሩ። ወጪዎች በሚበዙበት ጊዜ የሳሙኤል ኦላን የፕሮጀክት ፈቃዶች ለማዘግየት ለከተማው ባለስልጣናት የተከፈለ ክፍያን የሚያሳዩ የፋይናንስ መዝገቦች ነበሩ። ኢሜሎችም ነበሩ። ሜሰን ለስራ ባልደረባው የሚያምነውን ሰው ማድረግ ምን ያህል ቀላል እንደነበረ የፎከረበት ከ4 ዓመታት በፊት የተቀረጸ ንግግር ራሱ ነበር። ፌዝ እያንዳንዷን ገጽ አነበበች። ሰዓታት ወሰደባት። ሁሉንም ነገር አነበበች። ያስፈልጋት ነበር። በአባቷ ላይ የተደረገውን ሙሉ ቅርጽ ማወቅ ነበረባት። ፊቱን ማየት ነበረባት። ያውቅ ነበር አለች በቀስታ። ወደ መጨረሻው አካባቢ አባቴ ሜሰን ይሄንን እያደረገበት እንደነበር ያውቅ ነበር። ለዚያ ነው ቆመች። ለዚያ ነው በይፋ ያልተዋጋው፣ ጁሊያን ጨመረ። ምክንያቱም ሜሰንን ማጋለጥ ማለት እርሱ እንዴት ሙሉ በሙሉ እንደታለለ ማጋለጥ ማለት ነበር። አባትሽ ኩሩ ሰው ነበር። የታሪኩን ንፍረት ከመቀበል ይልቅ ኪሳራውን መዋጡን መረጠ። የእርሱ ያልሆነን ምስጢር እየጠበቀው ሞተ። ፌዝ በድምጿ ውስጥ ያለው ሐዘን አዲስ አልነበረም። የቆየ ለዓመታት ለማብራራት የሞከረችውን ነገር በመጨረሻም የመረዳት ሐዘን ነበር። ፋይሉን ዘጋችው። ጁሊያንን ተመለከተች። የዓመታዊ የበጎ አድራጎት ድግስ አለች። የሚቀጥለው ወር የኡሴ ፋውንዴሽን ዝግጅት፣ ማን ይታደማል? በጽናት ተመለከታት። የሌጎስ ማህበረሰብ፣ የንግድ መሪዎች፣ ፖለቲከኞች፣ ሚዲያዎች፣ ከፍተኛ ባለስልጣናት፣ ብዙዎቹ አባትሽን የሚያውቁ ናቸው። እና ሜሰንን የሚጠብቀው ስምምነት እንዳለ ካመነ ይመጣል አይደል? አዎ፣ ታዳሚዎቹን መቋቋም አይችልም። ፌዝ በቀስታ ራሷን ነቀነቀች። እቅዱ እየተቀረጸ ነበር። በቁጣ በበቀል ሳይሆን እውነት ረጅም ጊዜ እንደጠበቀች በወሰነችበት ጊዜ ቀዝቃዛና ዓላማ ያለው ግልጽነት ነበር። የአባቴ ስም በዚህ ከተማ ፊት ጠፍቷል አለች። በዚህ ከተማ ፊት ደግሞ መልሶ መታደስ አለበት። ጁሊያን ለረጅም ጊዜ ትኩር ብሎ ተመለከታት። ለሳምንታት ሲያድግ የተመለከተውን ነገር አየ። በዚያ ሁሉ ጥንቃቄ በተሞላበት እርጋታ ውስጥ ተደብቆ የነበረው እሳት፣ ገና ከጅምሩ እዚያ የነበረው ጥንካሬ፣ ትክክለኛውን ጊዜና ትክክለኛውን ምክንያት ሲጠብቅ የነበረውን። እሺ ዝግጅቱን አደርጋለሁ አላት። ራሷን ነቀነቀች። ከዚያም እጆቿን ዝቅ አድርጋ አየችው። ጁሊያን፣ በዚያ ድግስ ላይ ምንም ይሁን ምን ለአባቴ ለዛራ ቆም አለች። ለኛ በመቆምህ በጣም አመሰግናለሁ። ለጥቂት ጊዜ እሱም ዝም አለ። ያለኔም ቢሆን ትተርፊ ነበር አላት። አሁን ግን የከፋ ነገር ስላልሆነ ደስ ብሎኛል። ግራንድ ፓሲፊክ ሆቴል በአርብ ምሽት የሀብት ካቴድራል ይመስል ነበር። ክሪስታል ቻንዲለሮች በ200 መደበኛ ልብስ የለበሱ እንግዶች ላይ ብርሃኑን ይረጭ ነበር። የህብረ ዜማው በሩ አጠገብ በቀስታ ይጫወታል።
አስተናጋጆች ከብዙ ቤተሰቦች የሳምንት ወጪ በላይ ዋጋ ያላቸውን የሻምፓኝና የምግብ ሳህኖች ይዘው በከተማው በከበሩ ሰዎች መካከል ይመላለሳሉ። ከመድረኩ ጎን ባሉ ትልልቅ ስክሪኖች ላይ የኦሴ ፋውንዴሽን አርማ በብርና በወርቅ ቀለም በቀስታ ይሽከረከራል። ፌዝ ጥልቅ የወይን ጠጅ ቀለም ያለው ቀሚስ ለብሳ መጣች። ቀላልና ግርማ ሞገስ ያለው ነበር። ጸጉሯ ተይዟል። የእናቷን የወርቅ ጉትቻዎች አድርጋለች። በእውነት የሷ የሆነ የቀራት ብቸኛዋ ጌጥ ይሄ ነበር። ልክ እንደ ማንነቷ እንደ ራሷ ሆና ትታይ ነበር። ከእውነተኛ ቦታ የመጣችና ሌላን ሰው ለመምሰል የማትሞክር ሴት። ጁሊያን ከበሩ ላይ አገኛት። ጥቁር ቶክሲዶ ለብሷል። ስርዓት ያለውና የተረጋጋ። ነገር ግን አይኖቿ እሷን ሲያገኟት ከህዝብ ፊት የሚያሳየው ገጽታ የተለዩ ነበሩ። ይበልጥ ሞቃትና ይበልጥ ግልጽ ነበሩ። ዋው በጣም አምሮብሻል አላት በቀስታ። ወደ እሳት ልገባ እንደሆነ ይሰማኛል ስትል መለሰችለት። አዎ ትክክል ነሽ፣ ግን ከዚህ በፊትም በእሳት ውስጥ ነበርሽ። እጁን ያዘች። ከዚያም ገቡ። ሜሰን ከ30 ደቂቃ በፊት ደርሶ ነበር። ከጁሊያን ከፍተኛ ሰራተኞች አንዱ በግል ጋብዞት ነበር። ስለ ትልቅ የሪል ስቴት ኢንቨስትመንትና ትክክለኛ አጋር ስለመፈለግ ፍንጭ ሰጥቶት ነበር። ምርጥ ልብሱን ለብሶ መጣ። ምን ሊመጣ እንደሆነ ገና አላወቀም ነበር። ፌዝ ለመጀመሪያው 1 ሰዓት ከክፍሉ ጎን ቆየች። ማንንም አላነጋገረችም። ሜሰን ማህበራዊ ተግባራቱን ሲያከናውን፣ ሰላምታ ሲለዋወጥና ሲስቅ፣ እንዲሁም የታወቁ ሰዎችን ስም ሲጠቅስ ትመለከተው ነበር። እሱን ስታየው ይሰማኛል ብላ የጠበቀችው ምንም አይነት ስሜት አልተሰማትም። ቁጣ አልነበረም፣ ሐዘንም አልነበረም። ዝም ያለና ቀዝቃዛ እርግጠኛነት ብቻ ነበር። በትክክል ከምሽቱ 3 ሰዓት ላይ መብራቶቹ ጠፉ። ጁሊያን ወደ መድረኩ ላይ ወጣ። ስለ ፋውንዴሽኑ ስራ ባጭሩ ተናገረ። ስለ ከተማዋ የወደፊት ሁኔታም ተናገረ። ድምፁ ረጋ ያለና ስልጣን ያለው ነበር። በዝምታ በተሞላው ክፍል ውስጥ በቀላሉ ይሰማ ነበር። ከዚያም ቆም አለ። የዛሬውን ፕሮግራም ከመቀጠላችን በፊት አለ፣ አንድ ነገር ላካፍላችሁ ፈልጋለሁ። በጣም የቆየ ነገር። ከበስተጀርባ ባሉት ትልልቅ ስክሪኖች ላይ የፋውንዴሽኑ አርማ ጠፋ። በምትኩ በክፍል ውስጥ ያሉ አብዛኞቹ ሰዎች የሚያውቁት ሰው ፊት መጣ። የተቀረጸ ምስል። ሜሰን በግል መነጋገሪያ ክፍል በሚመስል ቦታ በቆዳ ወንበር ላይ ተቀምጦ የሻምፓኝ ብርጭቆ በእጁ ይዞ ፊቱ የማይታይ ሰውን እያነጋገረ ነበር። የትልልቅ ሀብት ቁልፍ ሜሰን በስክሪኑ ላይ ይናገራል። ድምፁ ለስላሳና በራሱ የሚተማመን አይነት ነው። ማንን መጠቀም እንዳለብህና መቼ ርቀ መሄድ እንዳለብህ ማወቅ ነው። የድሮ አማቼ አምላክ ነፍሱን ይማረውና ይህ በፍጹም አልገባውም ነበር። በጣም አምኖኝ ነበር። የሁሉንም ነገር ቁልፍ ሰጠኝና መቆለፊያዎቹን ለመፈተሽ ፈጽሞ አላሰበበትም። ያደረኩትን ነገር ሲረዳ ግን ሁሉም ነገር አብቅቶ ነበር እና ትልቁ ውበት ደግሞ ለማንም ለመናገር በጣም ኩራተኛ ሆኖ ነበር። ጥፋቱን ራሱ ተቀብሎ ሞተ። ከዚያም ሳቀ። ልጁን ራሱ ዳረልኝ። ያ ቤተሰብ ሁሉንም ነገር ሰጠኝ፣ ግን በምላሹ ምንም አላገኘም። ክፍሉ ሙሉ በሙሉ በዝምታ ተዋጠ። 200 ሰዎች ትንፋሻቸውን ዋጡ። በድግሱ አዳራሽ ዳርቻ ላይ የቆመው ሜሱን ፊቱ አመድ መሰለ። የሻምፓኝ ብርጭቆ ወደ አፉ ሊሄድ በግማሽ መንገድ ላይ ቆመ። የጁሊያን ድምጽ ከመድረኩ መጣ፣ ረጋ ያለና የመጨረሻ። በዚያ ቅጂ ላይ እየተወራ ያለው ስለሟቹ ስለ አቶ ሳሙኤል ኦላላ ነው፣ የንብረት አልሚው አስተማሪ እና እኔ በህይወቴ ካወቅኳቸው ምርጥ ሰዎች አንዱ። ኩባንያቸው አልከሸፈም፣ ይልቁኑ ተሰርቆባቸው ነበር። ዛሬ ምሽት የዚያ ስርቆት ማስረጃ እዚህ ለተገኙት የሌጎስ ስቴትና የኢኮኖሚ የፋይናንስ ወንጀሎች ኮሚሽን ቀርቧል። ጥቂት ሰዎች ወደ ክፍሉ ጀርባ ዞር አሉ። ስሙ ዛሬ ምሽት ሊጸዳ ይገባዋል። ይጸዳልም። ፌስ ከክፍሉ ጎን በኩል ወጣች። ህዝቡ ሳይጠየቅ መንገድ ሰጣት። በእንቅስቃሴዋ ውስጥ ያለ አንድ ነገር ቦታ እንዲሰጧት አስገደዳቸው። በቀስታና ሆነ ብላ ወደ መድረኩ በራስ መተማመን ስሜት ተራመደች። አገጯ ቀና ብሏል። እጆቿ የጸኑ ነበሩ። ከኋላዋ የሜሰን ድምጽ፣ የሚንተባተብ ድምጽ ሰማች። ግን ዞር አላለችም። የመድረኩን ደረጃዎች ወጣች።
ጁሊያን ማይክሮፎኑን በእጇ አኖረ። 200 ፊቶችን ተመለከተች። በአባቷ የቀብር ስነ ስርዓት ላይ በትህትና የታደሙ ሰዎች፣ ከመጨረሻው በፊት ጥሪውን መመለስ ያቆሙ ሰዎች፣ የአንድን ሰው ስም ከእርሱ ጋር እንዲሞት የፈቀዱ ሰዎች። ስሜ ፌዝ ኦላላ ነው አለች። ድምጿ አልተንቀጠቀጠም። አባቴን እንደ ከሸፈ ሰው ታስታውሱታላችሁ። እኔን ደግሞ እንደ ሜሰን ኦላላ ሚስት ታውቁኝ ነበር። ዛሬ ምሽት የሁለቱንም እውነት ታውቃላችሁ። በቁጣ ሳይሆን በሐቅ ነገረቻቸው። ለ8 ደቂቃ ያህል ተናገረች። እነዚያ 8 ደቂቃዎች ውስጥ ለአባቷ ስሙን መለሰችለት። ቀድሞ የነበረውን የተከበረ ስም፣ በእርሱ ላይ የተደረገውን ሁሉ ገለጸች። በእሷ ላይም የተደረገውን አነሳች። ዝናብ ውስጥ በቤቷ በር ላይ ከ3 ዓመት ልጇ ጋር መጣሏን፣ ልጇ ወደ አባቷ ዞር ብላ አባዬ ማለቷን፣ ለዚያ ቀድሞ ፊቱን ላዞረ ሰው መናገሯን ገለጸች። በክፍል ውስጥ ምንም ድምፅ አልነበረም። አባቴ ሕይወቱን በታማኝነት ገነባ አለች። ከዚህ የተሻለ ይገባው ነበር። ልጄ የአያቷን እውነተኛ ታሪክ ማወቅ ይገባታል እና ይህች ከተማም እውነቱን ማወቅ ይገባታል። ማይክሮፎኑን ዝቅ አደረገችው። ከክፍል ውስጥ አንድ ሰው ማጨብጨብ ጀመረ። ከዚያም ሌላ፣ ከዚያም መላው አዳራሽ አጨበጨበ። ከኢኤፍሲሲ የመጡ 2 ባለስልጣናት በህዝቡ መካከል ወደ ሜሰን አመሩ። አልሸሸም። በእርግጥ የሚሸሽበት ቦታም አልነበረም። እሱ ጋር ሲደርሱ አይኖቹ በክፍል ውስጥ ፌዝን አገኟት። ለአንድ አፍታ በግልጽ አየችው። ያንን ማራኪ ገጽታውን አይደለም፣ ቀዝቃዛ ነጋዴን አይደለም። ዝም ብሎ የሌሎችን ኪሳራ ተጠቅሞ ህይወቱን የገነባና የሚወስድበት ሰው ያለቀበትን ሰው አየች። ከዚያም ፊቷን አዞረች። ለሱ የምትለው ምንም ነገር አልቀራትም። ጁሊያን ከመድረክ ወርዶ ከጎኗ ቆመ። አላቀፋትም። ዝም ብሎ እዚያው አብሯት ቆመ። ብቻዋን እንዳልሆነች እንዲሰማት በሚያደርግ ቅርበት። አብቅቷል አላት በቀስታ። አዎ። ከውጭ የከተማዋ ምሽት ሰፊና ግዴለሽ ሆኖ ተዘርግቷል። ነገር ግን በፌዝ ኦላላ ውስጥ ለረጅም ጊዜ ቀዝቅዞ የነበረ አንድ ነገር በመጨረሻም በዝምታ ተለቀቀ። በሚቀጥሉት ሳምንታት የህግ ሂደቱ በፍጥነት ሄደ። ማስረጃው እጅግ በጣም ብዙ ነበር። ሜሰን ታሰረ። በማጭበርበር በገንዘብ ምዝበራና ለ10 ዓመታት ያህል በፈጸማቸው የገንዘብ ወንጀሎች ተከሰሰ። ችሎቱ የተሟላና ለህዝብ ግልጽ የሆነ ነበር። ውሳኔው ሲመጣ ለይግባኝ ቦታ የማይሰጥ ነበር። የተገኙት ንብረቶች ሊገኙና ሊወረሱ የቻሉት በጣም ብዙ ነበሩ። ፌዝ ለራሷ ምንም አልፈለገችም። ስለዚህ ጉዳይ በእንግዳ ማረፊያው ትንሽ ኩሽና ጠረጴዛ ላይ ዛራ በሚቀጥለው ክፍል ተኝታ እያለ በብዙ ምሽቶች በጥንቃቄና በዝምታ አሰበችበት። ምን መገንባት እንደምትፈልግ በእርግጥ ታውቅ ነበር። የእርግቦች ቤት ብላ ጠራችሁ። ዛራ መጥፎ ነገሮች ካለቁ በኋላ አሁን ምን ልናደርግ ነው ብላ ስትጠይቃት የምሽቱን ሰማይ አይታ ልክ እንደ እርግቦች አስተማማኝ ቦታ መሆን ፈልጋለሁ በማለቷ ነው። ድግሱ ከተካሄደ ከ6 ወራት በኋላ የእርግቦች ቤት ፌዝ ባደገችበት ሰፈር በያባ ተከፈተ። ትልቅ ህንጻ አልነበረም፣ መሆንም አያስፈልገውም ነበር። በቤት ውስጥ ጥቃት፣ በፍቺ ወይም በመተዋቸው ምክንያት ለተፈናቀሉ ሴቶችና ልጆች መጠለያ ማዕከል ነበር። ጊዜያዊ መኖሪያ፣ የህግ እርዳታ፣ የስራ ስልጠና፣ የህፃናት እንክብካቤና የምክር አገልግሎት ይሰጥ ነበር። ፌዝ በራሷ ልታስተዳድረው በየቀኑ ጧት በሩ ሲከፈት እዚያው ትገኛለች። ወደ ውስጥ የሚገቡትን የእያንዳንዱን ሴቶች ስም፣ ወደ ህፃናት ማቆያ ክፍል የሚሮጡትን የእያንዳንዱን ህፃናት ስም ታውቃለች። ታሪካቸውን የምታውቀው ፋይል ላይ ስላነበበችው ሳይሆን የራሷ የህይወት ነጸብራቅ ስለነበረ ነው። እነርሱም በዚህ ምክንያት ያምኗታል። አንድ ቀን ከሰዓት በኋላ አንዲት ሴት ህፃን ልጇንና ትንሽ ቦርሳ ይዛ በሩ ላይ ደረሰች። ቀሚሷ ረጥቧል። በካፊያ ዝናብ ውስጥ ለ2 ሰዓታት ስትጓዝ ቆይታለች። በበሩ ላይ ቆማ ፌዝን በፍርሃትና በጽናት በተሞሉ አይኖቿ ተመለከተቻት። ፌዝ ያንን እይታ ታውቀዋለች፣ በራሷ አይተዋለች። ግቢ አለች ፌዝ። እዚህ ሰላም ነሽ? ሴቲቱ አመነታች። እኔ ምጽዋት አልፈልግም። ፌዝ ፈገግ አለች። ይህ ምጽዋት አይደለም፣ ይህ ማህበረሰብ ነው። እዚህ ትሰሪያለሽ እናም ታድጊያለሽ። ዝግጁ ስትሆኚ ከመጣሽበት ጊዜ ይልቅ ጠንክረሽ ትውጫለሽ። ሴቲቱ ወደ ውስጥ ገባች። አሁን 4 ዓመት ይሆናትና
የእርግቦች ቤት ምልክት የሆነችው ዛራ ከፌዝ እግር በስተጀርባ ብቅ አለች። 5 ዓመት ገደማ የሚሆነውን አዲሱን ሕፃን ልጅ በጣም በትኩረት አየችው። አትክልት ቦታው ውስጥ ያለውን አባ ጨጓሬ ማየት ትፈልጋለህ? ጠየቀችው። ልጁ አሰበበትና በመጨረሻም እሺ አለ። እናም በዚያው ቅስፈት 2 አዳዲስ ሰዎች የፌዝ ትርጉም ብላ የምታስበው ነገር አካል ሆኑ። ስኬት ወይም በቀል አልነበረም። ፈውስም ቢሆን ሙሉ በሙሉ አይገልጸውም። ልክ እንደዚህ በሩ ክፍት ነው፣ መብራቱም በርቷል። ከዝናብ የወጣ ሰው ተቀባይነት አግኝቷል። ፍቅር በጩኸት አልመጣም። ስለ ፍቅር ይሄ ዋናው ነገር ነው። ፌዝ ፍቅር ሲመጣ በታላቅ አዋጅ ወይም በግልጽ ምልክት ይመጣል ብላ ጠብቃ ነበር። ነገር ግን ልክ እንደ ሐዘን መጣ። ሲገባ አታውቀውም። ነገር ግን የሆነ ጊዜ ላይ ጨለማው መወገዱንና በሌላ ነገር መተካቱን ተረዳችሁ። መቼ እንደተፈጠረ በትክክል ባታውቀውም በመፈጠሩ ግን ደስ ይላታል። በመጀመሪያም ትናንሽ ነገሮችን አስተዋለች። ጁሊያን ሁልጊዜም ስለ እርግቦች ቤት በእውነተኛ ትኩረት መጠየቁ፣ ፌዝ ሲደክማት ምሽት ላይ ለዛራ ታሪክ ማንበቡ፣ ዛራ ታሪኩን በራሷ ትርጓሜ ስታቋርጠው የጁሊያን ድምጽ ሲለሰልስ ትሰማዋለች። እንብዛም አይስቅም ነበር። ሲስቅም በዝምታና በመገረም ነበር። ሳቅ ከህይወቱ ጠፍቶ የቆየና አሁን በብዛት እየተመለሰ ያለ ነገር ይመስላል። እሷ የማታየው ሲመስለው እሷን የሚመለከትበት መንገድ በዚያ ለስላሳ እይታ ውስጥ ገና ስም ያልሰጠው ነገር ነበር። አንድ ምሽት ዛራ ከተኛች በኋላ በእንግዳ ማረፊያው በረንዳ ላይ ተቀመጡ። የከተማው መብራት በሩቅ ይታያል። 2 ሲኒ ሻይ አምጥቶ ነበር። በመካከላቸው ያለው ዝምታ ለወራት አብሮ በመሆን የተገነባ የሰላም ዝምታ ነበር። አንድ ነገር ልጠይቅ እችላለሁ? ፌዝ ተናገረች። አዎ፣ ያኔ መኪናውን ያቆምክበት ምሽት ላለማቆም 100 ምክንያቶች ያሉ ሰው ነህ። ትክክለኛው ምክንያት ምን ነበር? ለምን መኪናውን አቆምክልኝ? ለምን አገዝከኝ? ለጥቂት ጊዜ ዝም አለ። እሷን ሳይሆን የከተማውን መብራት እያየ አንድ ሰው አጥቻለሁ አለ በቀስታ። ከዓመታት በፊት እርዳታን የሚፈልግ ሰው። አላቆምኩም ነበር። የኔ ድርሻ አይደለም አልኩ። ሌላ ሰው ሊረዳው ይችላል አልኩኝ። ቆም አለ። ግን ማንም አልረዳውም ነበር። አረፍተ ነገሩ አጭር ቢሆንም በውስጡ ያለው ሐዘን ግን ጥልቅ ነበር። ማንን ብላ አልጠየቀችውም። አላስፈለጋትም ነበር። ብዙ ህይወቴን ያሳለፍኩት እንዳልደግሞ በማረጋገጥ ነው። ፋውንዴሽኑ፣ ሆስፒታሎቹ፣ የመኖሪያ ቤት ፕሮግራሞቹ ሁሉ የጀመሩት በዚያች ምሽት ባልወሰንኩት ውሳኔ ምክንያት ነው። ፌዝ አየችው። ይህ ሰው የግል ጸጸቱን ልክ እንደ ሃይማኖት በየቀኑ በዝምታ ተሸክሟል። ለኛ ግን አቁመሃል፣ በቀስታ መለሰች። አዎ፣ ለኛ አቁመሃል። ያንተ ጸጸት ለኛ ግን መዳኛችን ሆኗል፣ ታድጎናል። በመጨረሻም አያት። አሁን ግን እንደ መታደጊያ ብቻ አላየውም። እሺ፣ እንደምን ታየዋለህ? እንደ እውቅና። ባንቺ ውስጥ አንድ ነገር አየው። ያኔ ምን እንደሆነ አላውቅም ነበር። አሁን ግን አውቃለሁ። ምንድን ነው? ሙሉ በሙሉ ወደሷ ዞረ። የቀረው ህይወቴን ያለ እርሷ መገንባት የማልፈልገውን ሰው። ሌሊቱ ሞቃታማ ነበር። በቤት ውስጥ ዛራ ተኝታለች። ፌዝ ይህንን መኪናውን አቁሞ የ2 ሰዎችን ህይወት የቀየረውን ሰው ተመለከተችው። ለልጇ ታሪክ የሚያነብላትን፣ የአባቷን ስም ለመመለስ ማስረጃዎችን የሰበሰበውን፣ በትህትና የሚኖረውን ሰው። እኔ ያኔ ዝናብ ውስጥ ያገኘኝ ሴት አይደለሁም። አውቃለሁ፣ ጁሊያን መለሰ። እኔ የወደድኩት ከዚያ በኋላ የሆንሽውን ነው። በመካከላቸው ያለውን ትንሽ ርቀት አልፋ እጁን ያዘች። እሱም ለረጅም ጊዜ ሲጠብቀው እንደነበረ ነገር አጥብቆ ያዛት። ለጋብቻ የጠየቃት በባህሩ ዳርቻ ላይ ነበር። ከከተማው 1 ሰዓት ርቆ የሚገኝ የግል ባህር ዳርቻ ላይ። ዛራንም ይዟት መጥቶ ነበር። ፌዝ ይህንን በፍጹም አልጠበቀችም። ሶስቱም በባህር ዳርቻው ተጓዙ። ዛራ በውሃው ዳርቻ እየሮጠች ትጫወታለች። ፌዝ እና ጁሊያን ከኋላዋ ይከተላሉ። ፀሐይ ቀስ በቀስ ወደ ውሃ ውስጥ እየገባች ይመስል ነበር። ውሃውን አትፈራም? አለ ጁሊያን። እሷ ምንም ነገር አትፈራም፣ ፌዝ መለሰች። ጁሊያን ከጎና አያትና ከማን እንዳገኘችው ይገርመኛል አላት። ፌዝ ፈገግ አለች። ጁሊያንም መጓዙን አቆመ። ፌዝ እርሱ መቆሙን እስክታውቅ
2 እርምጃን ተራመደች። ዞር ስትል በእርጥብ አሸዋው ላይ ባለ እግሩ ተንበርክኮ አገኘችው። ትንፋሿ ተቆራረጠ። ረጅም ንግግር አላደረገም። እርሱ የረጅም ንግግር ሰው አይደለም። ዝም ብሎ በዓይኖቹ አያትና እንዲህ አላት። ሕይወቴን ሙሉ ነገሮችን ስገነባ ቆይቻለሁ። ኩባንያዎች፣ ፋውንዴሽኖች፣ ጠቃሚና ጥሩ የሆኑ ነገሮችን ሁሉ ገንብቻለሁ። ነገር ግን የገነባሁት ምንም ነገር እንደ ቤት ሆኖ ተሰምቶኝ አያውቅም። ፌዝ፣ አንቺ ለኔ እንደ ቤት ነሽ። አንቺና ዛራ ተሰምቶኝ የማያውቀውን ስሜት ሰጣችሁኝ፣ ቤት ሰጣችሁኝ። ሳላውቀው ስገነባው የነበረው ነገር እናንተ ናችሁ። በእጁ ያለውን ትንሽ ሳጥን ከፈተ። አንድ የሚያብለጨልጭ ቀለበት። ፌዝ፣ እኔ አንቺን እንደመረጥኩሽ ሁሉ አንቺም እኔን በነፃነት እንድትመርጭኝ እጠይቅሻለሁ። በባህር ዳርቻው የዛራ ድምጽ መጣ። እማዬ፣ እዚህ ጋር ትልቅ ዛጎል አለ። ዛራ ቆመች። ጁሊያንን አሸዋው ላይ ተንበርክኮ አየችው። ከዚያም እናቷን አየች። ነገሩን በፍጥነት ተረዳችው። ለጋብቻ እየጠየክ ነው አለች ዛራ። ፌዝ ዛራ ብላ ስትጀምር ዛራ በኩራት እማዬ፣ ቃሉን ከፊልም ላይ ነው የተማርኩት አለቻት። ጁሊያንን በትኩረት አየችውና እማዬ እሺ ካለች ውሻ ሊኖረን ይችላል አለች። ጁሊያን ፌዝን አያት። ፊቷ ላይ ታይቶ የማይታወቅ ደስታ ይነበባል። ይቻላል ብዬ አስባለሁ መለሰላት። ፌዝ ከልቧ ሳቀች። አዎ አገባሃለሁ። ቀለበቱን ጣቷ ላይ ያደረገላት። ተነሳና ሁለቱንም ፌዝንም ዛራንም አቀፋቸው። ሰማዩ በብርቱካናማና በወርቅ ቀለም ተሞልቷል። ዛራ በሁለቱ ትልልቅ ሰዎች መካከል ሆና የጁሊያንን እጅ መታ መታ አደረገችና አሁን የኛ ልዑል መሆን ትችላለህ ማለት ነው፣ እውነተኛው ልዑል አለች። የጁሊያን ፊት በታላቅ ደስታ በራ። በታህሳስ ወር በጠራ ጠዋት በግቢው አትክልት ስፍራ ውስጥ ተጋቡ። 50 እንግዶች ብቻ የተገኙበት የቅርብ ሰዎች አነስ ያለች ቆንጆ ድግስ ነበረች። ከእርግቦች ቤት የመጡ ሰራተኞች፣ ሕይወታቸውን መልሰው የገነቡ ሴቶችና ልጆችም ተገኝተዋል። በፌዝ የሰርግ ቀሚስ ውስጥ ከእናቷ የድሮ ቀሚስ የተቆረጠ ትንሽ ጨርቅ ተሰፍቶ ነበር። ዛራ አበባ ይዛ በታላቅ ቁም ነገር አገለገለች። ፌዝ ወደ መሰዊያው የተጓዘችው ብቻዋን ነበር። በዚህ ታላቅ ቀን በገዛ ጥንካሬዋ መቆሟ አስደስቷታል። ጁሊያን ጋር ስትደርስ እርሱ ሁል ጊዜ እንደሚያያት ሁሉ በአድናቆት አያት። ቃለ መሐላውን በዝምታና በልቡ ፈጸመ። ከጎንሽ ለመቆም ቃል እገባለሁ፣ ካንቺ ቀድሜ ወይም ካንቺ በኋላ ሳይሆን ከጎንሽ አንቺን ለመጠበቅ የተሰጠኝን እምነት የሚመጥን ሰው ለመሆን ሁል ጊዜም እሞክራለሁ፣ ቃል እገባለሁ። ቆም አለና እናም ዛራ ውሻውን ሜሰን ብላ እንዳትሰይመው ለማረጋገጥ ቃል እገባለሁ። እንግዶቹ ሳቁ። ዛራ ለጥቂት ጊዜ ተደናገጠች መሰለች። የፌዝ ተራ ሲደርስ ያለምንም ማስታወሻ ተናገረች። ፍቅር ማለት ሌላ ሰው ትልቅ እንዲመስል ራስን ማሳነስ መስሎኝ ነበር፣ ግን ያ ፍቅር ሳይሆን ራስን ማጥፋት መሆኑን ተማርኩ። አይኑን አየችው። እውነተኛ ፍቅር ምን እንደሚመስል አሳየኸኝ። ዝናብ ሲመጣ አሁንም እዚያው የሚቆይ ፍቅር። ዝናብ ውስጥ ለኛ ቆመሃል። የቀረውን ህይወቴን በዚህ ደስተኛ ሆኜ ካንተ ጋር እኖራለሁ። እናም ተጋቡ። በአቀባበል ስነ ስርዓቱ ላይ ፌዝ ብርጭቋን መታ መታ አድርጋ የሁሉንም ሰው ትኩረት ሳበች። ጁሊያን እና እኔ ዛሬ አንድ አዲስ ነገር መጀመራችንን እናበስራለን። የዝናብ ፋውንዴሽን ብለን ጠርተነዋል። የዝናብ ፋውንዴሽን በመላው ናይጄሪያ ላሉ ነጠላ እናቶችና ልጆቻቸው መጠለያ፣ ትምህርትና ህይወታቸውን መልሶ የሚገነቡባቸውን ፕሮግራሞችን ያዘጋጃል። ስሙ የመጣው ከአንድ ምሽት ነው። አንዲት ሴትና ልጅ ዝናብ ውስጥ መሄጃ አጥተው ሲቀመጡ አንድ ሰው መኪናውን ካቆመበት ከዚያ ዝናባማ ምሽት ብርጭቋን ከፍ አድርጋ ዝናብ ውስጥ ላላችሁ ሁሉ ጊዜ አንድ ሰው ይቆምላችሁ። ዝናብ ውስጥ ላላችሁ ሁሉ ጊዜም አንድ ሰው እንደሚቆምላችሁ ልነግራችሁ ፈልጋለሁ። እናም እናንተ የዝናብ ወቅታችሁ ሲያልፍ ለሌላ ሰው የምትቆሙ ሁኑ አለች። ዛራ በታላቅ ቁም ነገር የጁስ ብርጭቋን እሷም ከፍ አደረገች። ከአንድ ዓመት በኋላ የእርግቦች ቤት በ3 ቦታዎች ላይ ተስፋፋ። የዝናብ ፋውንዴሽን በ7 ከተሞች ውስጥ ተዳረሰ። ሜሰን የ9 ዓመት እስራት ተፈርዶበት ወህኒ ቤት ገባ። የአባቷ ስም በይፋ ጸርቶ
ወደ ነበረበት ክብር ተመለሰ። አንድ ቀን ቅዳሜ ጧት ፌዝ በቤታቸው በረንዳ ላይ ተቀምጣ ዛራ በአትክልት ውስጥ ስትሮጥ ተመለከተች። ቤኒ የተባለ ውሻ ይከተላታል። ጁሊያን 2 ሲኒ ሻይ ይዞ መጥቶ ከጎኗ ተቀመጠ። ሳይጠይቃት አንዱን ሰጣት። እሷም ተቀበለችው። ዛራ ሳሩ ላይ ስትወድቅና ውሻው ፊቷን ሲልሳት ተመለከቱ። ምንም ፍርሃት የላትም ጁሊያን ተናገረ። አዎ መቼም አልነበራትም ፌዝ መለሰችለት። ፌዝ ራሷን በትከሻው ላይ አሳረፈች። ዝናብ ውስጥ ልጇንና የቆሻሻ መጣያ ቦርሳ ይዛ ስለወጣችው ስለዛች ምስኪን ሴት አሰበች። አሁን አባቷን አሰበች። የአባቷ ፎቶግራፍ በእርግቦች ቤት ቢሮ ጠረጴዛ ላይ ይገኛል። የሚገቡ ሰዎች ሁሉ ጥሩ ሰዎች ታሪካቸው ሊወሰድ እንደሚችል ነገር ግን ለእውነት ከተዋጉ ሁልጊዜ እንደሚመለስ እንዲያውቁ ታረጋለች። አንዳንድ ጊዜ ሁሉንም ነገር የሚወስድ ማዕበል የመሰለን መሄድ ወደ ነበረብን ቦታ የሚመራን ማዕበል ነው። ፌዝ የሻይ ሲኒዋን ይዛ በጠዋቱ ፀሐይ የምትሮጠው ልጇን ተመለከተች። ደህና ነን ብላ በሹክሹክታ ተናገረች። ለራሷና ያኔ መስማት ለነበረባት ሴት ደህና ነን፣ አሁን ከምን ጊዜውም በላይ ደህና ነን። ቤት ገብተናል። በራሷ ማዕበል ውስጥ ካለፉ ከልጇና ከፍቅሯ በቀር ምንም ሳይዙ በበሩ ላይ ከቆሙ ህመም ወደ ተሻለ ቦታ የሚወስድ መንገድ ሊሆን ይችላል። ስቃይ ጥሩ ስለሆነ ሳይሆን መትረፍ በውስጣችን ያለውን ጥንካሬ ስለሚያሳይ ነው። ደህንነታችሁ ባልተጠበቀበት ባልተወደዳችሁበት ቦታ ከሆናችሁ መልቀቅ ውድቀት አይደለም። ይልቁኑ እስካሁን ያደረጋችሁት የድፍረትና የጥበብ ምልክት ሊሆን ይችላል። በዚያ በር በሌላኛው በኩል ዝናብ ውስጥ ቢሆንም እንኳን ሙሉ በሙሉ የእናንተ የሆነ ህይወት አለ። እናንተ ማዕበሉ አይደላችሁም። እናንተ ማዕበሉን አልፋችሁ የምትሄዱት ናችሁ። ታሪካችሁ አላበቃም። እንደውም ምርጡ ክፍል ገና አልተጀመረም። ውድ ቤተሰቦቻችን የዛሬው ታሪካችን ይህንን ይመስል ነበር። ታሪኩን እንዴት አገኛችሁት? እስኪ ምን እንደተማራችሁ ኮመንት ላይ ጻፉልን። ታሪኩን ከወደዳችሁትና ሌሎች ሰዎችን ያስተምራል ብላችሁ የምታስቡ ከሆነ አሁኑኑ ላይክ እና ሼር አድርጉት። እንደዚህ አይነት አስገራሚ የሆኑ አስተማሪ ታሪኮችን በየቀኑ ወደ እናንተ የምናደርስበትን የዩቲዩብ ቻናላችንን ሰብስክራይብ በማድረግ ቤተሰባችንን ተቀላቀሉ። የምንለቃቸው አዳዲስ ታሪኮች እንዳያመልጧችሁ የደወል ምልክቱን ተጫኑ። እናመሰግናለን። እንወዳችኋለን። ቸር ቆዩን።